ሲንበረከክ ሲያዩት ያ የሰማይ እሳት እግር ሊያጥብ ወገቡን ታጥቆ ሲያዩት መላእክት ደነገጡ ይላል። ደነገጡ ያለ ትሕትና አለ ብለው። ይሄ ነው እግዚአብሔር እግር አጠበ በሚል ሃይማኖት ውስጥ እየኖር ትዕቢት ገሌ በላይ ተቀመጠ ገሌ በታች ተቀመጠ፣ ትልቁን ቃል እግዚአብሔር ገሌ ያለው ገሌ እንትኑናል ለገሌ የተሰጠ እግዚአብሔር እግር አጠበ ብሎ አምኖ እኮ ነው። እኛ እኮ እዚህ የተሰበሰበነው እግዚአብሔር እግር አጥቧል ብለን ነው። ይሄ ትሕትና በካህናት ከጠፋ፣ ይሄ ትሕትና በመነኮሳት ከጠፋ ማን ሊይዘው ነው? እግዚአብሔር እግር አጥቧል ሰው ሆኖ። እስቲ በሉ ንገሩኝ እንጂ ድገሙ። አዎ ሁላችሁም ቢያንስ እግር ማጠብ ትሕትና ነው እንጂ ዝም ብሎ እግርን ጥብ ማድረግ አይደለም መዋቅርቱ። አሁን በገዳም ስትሄዱ የትኛውም ገዳም እግር ያጥባሉ መጀመሪያ፣ እዚህም ገዳም እንደዚያው ነው። መሰረታዊ ነገር እግር ማጠብ የሰዎችን ድካማቸውን ለማስለቀቅ ወይም ደግሞ አይደለም። እግር የምናጥብበት ምክንያት በክርስቶስ ትሕትና እንኖራለን ነው፣ ታዛዦች ነን ለማለት ነው። ስለዚህ ትሁት እንድንሆን ነው እግር የምናጥብ። እግር ጠቡ የተባለው ትሁት እንድንሆን ነው። አንትሙኒ ትብሉኒ መምህርነ ወእግዚእነ፣ እናንተ ጌታችን መምህራችን ትሉኛላችሁ፣ እውነት ብላችኋል አለ። እውነት ብላችኋል። ታዲያ እንግዲህ እኔ መምህራችሁና ጌታችሁ ስሆን እግር ካጠብኩ እናንተም ለወንድሞቻችሁ ይህን አድርጉ። ብፁዓን አንትሙ እምከመ አእመርክምዎ ወገበርክምዎ ለዝንቱ፣ ይህን ካወቃችሁትና ከተገበራችሁት እናንተ ብፁዓን ናችሁ። አስረኛይቱ በዮሐንስ የምትመጣው ብፁዓን ይህች ናት ይላል። ብፁዓን የምትባለው እሷ ነው። የልብ ትሕትና ያስፈልጋል። ነው ዋናው ዘመዶች። እንዲህ አሁን ይሄ የሞተ ሃይማኖት የሚባለው ለዚህ ነው። ዋናውን ነገር ትቶ በስርዓት ጨው ማለት ጉዳይ አይደለም። ስርዓተ ቤተክርስቲያን፣ ስርዓተ ምንት፣ ስርዓተ ቅዳሴ፣ ስርዓት የልብ ትሕትና ነው የሚቀድመው። ትሕትናና ፍቅር መሰረታዊ ነገሮች ናቸው። እግር ያጠበበት ምክንያት ክርስቶስ እናንተም እንደኔ ሁኑ ለማለት ነው። እንግዳ ሲመጣ በከተማ ያላችሁ ምዕመናን አሁን ማጠብ ይገባል። እግር ማጠብ ሰው ሲመጣ እግር ማጠብ ውሃ ቀርቶ እግር ማጠብ አይደለም ጉዳዩ። ልብህ ከምታጥበው ሰው በታች እንደሆንክ ሲያምን ማለት ነው። ከምታጥበው ሰው በታች እንደሆንክ ልብህ ይመን። እሱ ነው ማለት ትሕትና ማለት። እግር ማጠብ ማለት እሱ ነው እንጂ እግሩን ብናጥበው እንኳን እግሩን ተኝቼ እኔ እዚህ ላይ ተጋድሜ እገሌ በእኔ ላይ እየተራመድክ ሄድክ ብለው ትሁት ላይ ሊያስብለኝ ይችላል። ጉዳዩ ሳትሆን ልብ ነው። ማስመሰል ድራማ አይደለም። ሃይማኖት ድራማ አይደለም፣ ተግባር ነው። ልባችን ከምናጥበው ሰው በታች መሆኑን ማመን አለበት። በማድረግ ምን መልጠው ነው ይችላል። ለምሳሌ አንድ ካህን ምዕመናንን ሊያጥባቸው ይችላል። በቃ እኔ ከእናንተ በታች ነኝ ብሎ ልቡ ሲቀበል ማለት ነው። ያ ሲቀበል የዛ ጊዜ ትሁት ይሆናል። እግር አጠበ ከማያርት እግር አሕዛብ ሀበ ፍቅር፣ የአሕዛብን እግር ወደ ፍቅር ያቀና ዘንድ የደቀ መዛሙርቱን እግር አጠበ ይላል ቅዱስ ያዕቆብ ዘስሩግ። ብርሃንን ስትከተሉ ጥላ ርስት የለውም። ሰይጣን ጥላ ነው የሚከተለኝ ወደ ክርስቶስ እና እሱ እንደ ጥላ ከኋላ ከተል ይላል። ብርሃኑ ግን እየመለሰ ይስደዋል። ያንን ነው ያሳየን የገለጠልን። ሰይጣን አቅም እንደሌለው አባቶቻችን አሰሩት፣ ተጫወቱበት። በእውነት ድንጋይ ያሸክመው ለአባ ጊዮርጊስ ዘጋስጫና አባ ጽጌ ድንግል ድልድያቸው የሚሰብርባቸው ናጽራት የሰበርካትን ድልድይ ብለው ክረምት እየተገናኙ ቃለ እግዚአብሔር እንዳይጫወቱ አውቆ ድልድዩን ሰበረባቸው። የእመቤታችን ፍቅር እየተገናኙ እንዳያውቁ አሰሩት። አባ ሚልኪን ከገዳሙ ለማስወጣት አባ ሚልኪ ካልወጣ እኔ ከዚህ ሰው ላይ አልወጣም ይላል። አውቆ ሐሴቲቱ ላይ ጋኔን አድሮ ማለት ነው። እኔን የሚያስወጣኝ አባ ሚልኪ ነው ይላል። አውቆ እሳቸውን ከምን ለማድረግ ነው? ከበዓት ለማስወጣት ነው። እሳቸው ግን ሄዱና ብልሃታቸው አስወጡት። ምን ልስጥህ እንደው ልጄን ስላዳንክልኝ ሲላቸው ንጉሱ ምንድን ነው ያደረጉ? በጣም ብዙ ሰው የማያነሳው ድንጋይ ነበር። ይሄን ድንጋይ ስጠኝ ለቤተክርስቲያን አስፈልጬ ስራው ምን ታደርገዋለህ? ማን ይወስድልሃል? የሚወስደውን ያውቃለሁ። ከዚያች ልጅ ጋር ያስወጡትን ሰይጣን አሸክመው ወስደው
ቤተክርስቲያናቸውን አሰሩ። ይሄ ነው ጀግንነት ማለት ነው። ስለዚህ ሰይጣን ቀላል ነው። እስኪ በሉ ሰይጣን ቀላል ነው በሉ። አዎ ለሚያምን ሰው ክርስቶስን ለሚከተል ሰው ቀላል የፍርሃትና የስጋት ኑሮ የመድኃኒዓለም ያለሽ ዛሬ ደግሞ ተኝቼ ነው ያደርኩ ጠንብሶ እንዳይጠለኝ እንዴት ያለ ፍርሃት አያስፈልግም። እኛ በጸሎታችን በትጋታችን በልፋታችን አይደል የምንጠበቀው፣ በእግዚአብሔር ቸርነት ነው። ያ ማለት አንጸልይ ማለት አይደለም። እኛ እግዚአብሔርን እንከተላለን፣ እናንተ ዝም ትላላችሁ። እግዚአብሔር ስለናንተ ምን ይላል ነው የሚለው? ይዋጋል ነው እኮ የተባለው። ሙሴ እጁን ሲዘረጋ የእስራኤል ጠላቶች እርግፍ ይሉ እንደነበረ ክርስቶስ እጁን ዘርግቶ በመሰቀሉ እኛም እሱን በመከተላችን እንደ አቅማችን እሱን በማምለካችን እሱ ወመምህር ዘይትቃወም ለነ መምህራችን ኢየሱስ ክርስቶስ ጠላቶቻችን አጋንንትን ወግዱ ማቴዎስ ወንጌል ምዕራፍ 4 ላይ ከኋላ ያወግዱ ብሏል። ኋላ ያለው እኮ እኔን ከሚከተሉ ልጆቼ ወግዱላቸው ማለት ነው። እኔን ከሚከተሉ ወግዱ ልጆቼ ወደዚያ ሁኑ ማለት ነው። እኛ ክርስቶስ እንከተላለን፣ ክርስቶስ አጋንንትን ይገስጻል። ይሄ ነው ብልሃቱ። ከእግዚአብሔር ጋር ናቸውን? አድመኛ ሰዎች ከቅዳሴው ውጭ ነው የሚሆኑት። ነገረ ሰሪ ሰዎች ከቅዳሴው ውጭ ነው የሚሆኑት። መለያየት የሚወዱ ሰዎች ከቅዳሴው ውጭ ነው የሚሆኑት። ለምሳሌ ንነሰን አስቆር ግብሮሙ ለአላውያን ወኩሎ ፍልጠተ አይደለም የሚለው። አመክንዮአችን ላይ ምንድነው የሚለው? ቅዳሴው መሃል ላይ ሲነበብ ምንድነው? እኛስ የመናፍቃንን ክፉ ስራቸውን እንጸየፋለን፣ መለየታቸውንም ሁሉ መለያየት የካሃዲ ስራ ነው። ናስቆር ግብሮሙ ለአላውያን የመናፍቃንን ስራ እንጸየፋለን። መናፍቃንን እንጸየፋለን አላልንም፣ የመናፍቃንን ስራ እንጸየፋለን፣ መለየታቸውንም እንጸየፋለን። አሁን ቅዳሴው መሃል መለየታቸውን እንጸየፋለን እያሉ የመለያየት ስራ እየሰሩ ግን ማስቀደስና መቀደስ እንዴት ያለ ግፍ ይመስላችኋል? ቅዳሴው ቅዱስ ኅብረት ነው። መለያየትና አድመኝነት፣ ተንኮል ያላቸው ዘረኝነት ያላቸው ሰዎች ግን ከቅዳሴው ውጭ ጨርሶ የሉም። ሊያስቀድሱም ሊቀድሱም ይችላሉ። አርባውን ቅድም ሊቀድስ ይችላል። ቅዳሴው ቅዱስ ኅብረት ነው፣ ልዩ ኅብረት ነው። ምክንያቱም የተንኮል ኅብረትም አለ፣ ፖለቲካዊ ኅብረትም አለ፣ ሰይጣናዊ ኅብረትም አለ፣ የምግብ ትብብርም አለ። ይሄኛው ግን ቅዱስ ኅብረት እግዚአብሔር የሰጠን ኅብረት ነው። እዚያ ሰው ሲቀድስ ከዚያ ከመላእክት ኅብረት ነው የሚገባው። ደስ ሲል እኮ ማምላክ ሰው በቅዳሴ ጊዜ ቤተክርስቲያን ሲገኝ ከ99 ነገደ መላእክት ኅብረት ውስጥ ነው የሚገባው። ከቅዱሳን ነቢያት ኅብረት ውስጥ ይገባል። ኢሳይያስ በዚያ ቅዳሴ ጊዜ አለ፣ ሕዝቅኤል በዚያ ቅዳሴ ጊዜ አለ፣ ዳንኤል በዚያ ቅዳሴ አለ፣ ነቢያት በሙሉ አለ። ዳዊት ከነመሰንቆው፣ እዝራ ከነበገናው ሁሉም እዚያ አሉ። ሙሴ 5ቱን ትንቢቶቹን ይዞ አለ። ሌሎቹም ቅዱሳን ሐዋርያት 12ቱ፣ ቅዱስ ጳውሎስ መዶሻው እዚያ ውስጥ አለ። ቂርቆስ፣ መርቆሬዎስ፣ ፋሲለደስ፣ እስጢፋኖስ፣ ሌሎችም ሰማዕታት በሙሉ በደማቸው እያበሩ በዚያ ቅዳሴ ውስጥ አሉ። እነ ቅዱስ እንጦንስ፣ እነ ቅዱስ መቃርስ፣ እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ጳኩሚስ፣ እነ አቡነ አረጋዊ፣ እነዚህ ሁሉ ቅዱሳን በምንኩስናቸው እያበሩ በቤተ ክርስቲያን ውስጥ ይገኛሉ። ቅዳሴ ላይ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ክንፋቸውን ዘርግተው በዚያ ቅዳሴ ጊዜ ይገኛሉ። ከዚህ ሁሉ በላይ እናታችን ድንግል ማርያም ትገኛለች። በእናትነቷ የሁሉ ራስ ጌታችን ኢየሱስ ክርስቶስ በቅዳሴው መሃል አለ መናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉን ነገር አስተውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። ለዚህ ነበረ የጌዴዎን ልጅ ቆሞ ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። ጊዜ ለማዳመጥ ጊዜ ለምን አልኳችሁ? አቤት ለማዳመጥ ጊዜ ስጡ። አንድ ለመናገር ግን ቀንሱ። እውነቴን ነው። በዚያውም ልናገር። እኔ የካህናት ችግር በጣም ነው የሚያሳዝነኝ። ከካህናት ሄዳችሁ ስትናገሩ ወጡን ተናገሩ።
በዚያውም ልንገራችሁ ይየን አሁን ለምሳሌ ባልና ሚስት ተጣልተው ምክር ፍለጋ ከካህኑ ሲሄድ ተጣልተናል ያስታርቁ ብሎ ለመናገር ከመጋባታችን በፊት የተዋወቅነው ወፍጮ ቤት ነበር ብሎ ይጀምራል። እንዴ ይሄ ሁሉ ምን ያደርጋል? የእውነት እኮ ነው የምነግራችሁ እኮ ይሄ ሁሉ የሚሰራው ስራ አለው የለም። ባለቤቴ ጋር በዚህ ጊዜ ተዋወቅን፣ እንዲህ ብለን ተጋባን፣ ይሄ አጣላን፣ ይሄ እንዲህ ችግር ፈጠረብን፣ 5 ነጥቦች ነው ያሉኝ፣ እባክዎትን መፍትሄ ያንጡልኝ ነው የሚባለው። እንዲህ ነበረ እንደዚህ ያሉ ነበር፣ አጎቷ ፓይለት ናቸው፣ ምን ያደርግልናል? ለኛ አይረባም። መጥኖ መናገር፣ በደንብ ማዳመጥ ከሰው ልጅ ይጠበቅ። ክርስቲያኖች ክርክም ናቸው። የምትናገሩበትን ቦታ ሰው እንዲሰማችሁ ከፈለጋችሁ ወርቁን ልቅም አድርጋችሁ ማቅረብ መልመድ፣ እንደገና ደግሞ ሁሉን ማዳመጥ መልመድ። እግዚአብሔር ለማዳመጥ ጊዜ እንዲኖረን ይርዳል። ክርስቲያን የፍጹም ለውጥ ከተማ ናት። የፍጹም ለውጥ ሊለወጥ ያለ ሰው ቤተክርስቲያን ይለወጣል። እውነት ለመናገር በጎ ፈቃድ ያለው ሰው ሁሉ ይለወጣል፣ በእግዚአብሔር ቸርነት ማለት ነው። ያልተለወጠ የለም እዚህ ቤተክርስቲያን ውስጥ። ቤተክርስቲያን ስንገባ አሁን አንድ ሰው እንዲሁ ትልቅ ሰው እንኳን እንደው ቤቱ ሲጠራን እንዴት ደስ ይላል። እግዚአብሔር ቤቱ የእግዚአብሔር ቤት ማለት እግዚአብሔር ቤተክርስቲያን ውስጥ ንገሩኝ እንጂ አለ ማለት ነው። እግዚአብሔር ቤተክርስቲያን ውስጥ አለ። እስቲ እንደው አሁን በሞቴ እንደው ቤተክርስቲያን ስትሄዱ እግዚአብሔርን ላገኝ እየሄድኩ ነው ብሎ ተሰምቶት የሚያውቅ ሰው ላገኝ ማለት እሱማ ታዲያ ምን ላደርግ ነው እንደምትሉኝ እርግጠኛ ነኝ። አሁን እኔ ጥያቄው ግን እግዚአብሔር በትክክል አለ ብላችሁ ተሰምቷችሁ ያውቃል? ስሜቱ እግዚአብሔር አለ ቆይ መቅደስ አሁን እግዚአብሔር አለ ብላችሁ እንትና አለ ገሌ ደህና ዋላችሁ አለ እንደሚባል ማለት ነው። እግዚአብሔር መኖሩ አሁን ይሰማችኋል? እስቲ እንደው መድኃኒዓለም እንደዚያ እንዲሰማን ያርገን ወሉት ማለት ነው። እግዚአብሔር አሁን መቅደስ ውስጥ አለ፣ እግዚአብሔር ቤተክርስቲያን ውስጥ አለ ብለን ልናገኘው ደስ እያለን ማለት ነው። አለ አሁን ከዛ ስንወጣ እግዚአብሔርን አግኝቼዋለሁ ብለን እንደው ዲያብሎስ እኮ ይችን የሚቀማን አፈር ይብላና አፈርስ አይበላም መቼም እሱ ምን ይበላዋል? እኛን ነው የሚያበላን እንጂ እውነት የለም። አሁን ይሄ ቢሰማን እኮ ምንም ነገር እንኳን አንጨናነቅም፣ ጥያቄያቸው ሁሉ ይመለሳል። እግዚአብሔር የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል። እግዚአብሔር ቤቱ አለ፣ በቤተክርስቲያን ውስጥ አለ እግዚአብሔር። በዓለሙ ሙሉ ቢሆንም በፍጹም ደስታ እንኳንስ በቤተ ክርስቲያን ልብ በሉ በደሙ በቀደሳት ቤተ ክርስቲያን ሰሎሞን የሆነ ቤተ ክርስቲያን በወርቅ በእንቁ ሰርቶ ሲጨርስ እግዚአብሔር ምንድን ነው ያለው? በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ነው ያለው። ደስ ሲል እኮ በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ፣ ጆሮዎችም ወደዚህ ይሰማሉ። ስለዚህ የእግዚአብሔር ዓይን በሰሎሞን ወደ ሰራው መቅደስ ከሆነ በሰሎሞን መቅደስ ላይ የሚቆም ሰው ሁሉ ወደ ላይ ቀና ሲል ከማን ዓይን ጋር ነው የሚታየው? ከእግዚአብሔር ዓይን ጋር ያያሉ። በእርግጥም ከእግዚአብሔር ጋር የምንተያይባት ከተማ ቤተክርስቲያን ናት። እግዚአብሔርን የምናይበት ማለት ነው። በሰው ላይ የሚጠቋቆሙ ሰዎች የሰውን የሚቀሙ፣ የሚሰርቁ፣ የሚገባቸውን ለሰዎች የማያደርሱ፣ በስፍር የሚሰርቁ አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው እንዳለ ሰሎሞን በስፍር የሚሰርቁ፣ ገመድ የሚተበትቡ፣ ወጥመድ የሚያዘጋጁ፣ ቤት የሚተኩሱ፣ ደም የሚያፈሱ እነዚህ በሙሉ እጃቸውን ያላተረፉበት ይባላል። በእጅ ማትረፍ የሚባለው መጽሐፍ፣ መደጎስ፣ መስጠት፣ የወደቀ ማንሳት፣ መርዳት፣ ይህን የመሰለ ሁሉ መስራት፣ ማፍረስን ትቶ መስራት፣ ነፍስ ማዳን፣ መመገብ፣ ፍትህ መስጠት፣ እነዚህ ሁሉ ነገሮች በእጅ የሚተረፉ ሰፊያ እጅን ዘርግቶ መጸለይ። እንዲህ ይላል፣ እጅ ብታሰናክልህ ካንተ ቆርጠህ ጣላት። ምን ማለት ነው? እጅ ብታሰናክልህ ካንተ ቆርጠህ ጣላት። ወለም ታስሕተከ እዴከ ዘየማን ምትራ ወግድፋ። ቀኝ እጅ ብታሳስትህ ካንተ ቆርጠህ ጣላት። ቀኝ እጅ የተባለች ምንድን ናት? ቀኝ እጅ የምትባለው ምን ይመስላችኋል? ትርጉሙን እንተው፣ ያኛው ሁለተኛውን እንተው ለሌላ ቀን። በቁሙ እጅ ነው ትርጉሙ። አንድምታው ብዙ ስለሆነ በቁሙ እጅ ነው። እጅ ብታሰናክልህ ካንተ ቆርጠህ ጣላት ማለት እጅ ሰነፍ ብትሆንብህ የእጅህን ፈቃድ እምቢ ብለህ ቁረጥባት። የእጅ ፈቃዷ ማረፍ ነው። እንዲህ ብላ
ፈቃዷን መቁረጥ ማለት እምቢ ብለህ ዘርግ ተጸልይባት ማለት ነው። እና እጅን ቆርጦ መጣል ማለት እጅን እምቢ ደክሞኛል ለዚህ ላይ ስትል እምቢ ብለህ ዘርጋት ነው። እጅን ቆርጠህ ጣላት። ስጥ፣ በጎ ጻፍ፣ የወደቀ አንሳ። እነዚህ ነገሮች በእጅ የሚተረፉ ነገሮች ናቸው። ከቃሉ ጋር ናችሁ። ሰፊያ አይዳው፣ እጅን መዘርጋት፣ ለተራበ መስጠት፣ የተራበን ማጥገብ፣ ለተቸገረው ጠበቃ መሆን፣ በጎ ጽሑፎችን መጻፍ፣ እንዲህ ያሉ መስራት፣ ተግባረ እድ ይዞ መኖር፣ እነዚህ በእጅ የሚተረፉ መክሊቶች ናቸው። እሺ ሰው እንዲሁ ጾም ሽሮ የሚበላ ሰው ይሻለኛል። ውሸታም ሰው ምንም በእግዚአብሔር ዕድል ፈንታ የለው። መዋሸት የሌለውን አለኝ፣ ያላረገውን አለ፣ ያላወቀውን አዎ። በቃ ትልቁ የውሸት ምንጭ ደግሞ ክብር። አሁን መምህሩ ይዋሻል፣ ሰባኪው ለቆ ነው የሚተወው። በቃ የሰባኪ አሁንማ የራሱን ንግግር ሁሉ ቅዱስ ቄርሎስ ማለት ጀምሯል። አሁን ራሱ ማለት የአንድ ውሸት ነው። የሌለውን አለ ብሎ መስቀል ይገዛና መነኩሴው ሞቅ ሲለው ያሳልማል። ምመኑም ማለት ምመኑ መነኩሴ ወጣ ሲል የጣናው ጣራ ገዳም ሄደ። የጣራ ገዳሙ ወደ አንዱ ሄደ። ይገዛና መስቀሉን ገጭ አድርጎ ወለተ ሥላሴ ምን መሰለሽ ልጄ፣ አይዞሽ አይዞሽ ልጄ፣ አይዞሽ ልጄ። ይሄ እኮ ነው የሌለን። ኧረ ነፍስ እያወቀች እግዚአብሔርን ያህል ጌታ እያለ ውሸት ነውር ነው። ከሌለህ የለህም። በቃ ምን አለ የሌለን የማናውቀውን የምናውቅ መስለን የዚያን ያህልም እኮ እኛም እኮ የዚያን ያህል እንደዚህ ያለ መክበስበስ እንዲያው ምን ያደርግልናል? ሳንማር የተማርን መምሰል እንዲያው አናውቀውም። ማንን ገደለ? ማንን ገለለ? ስለዚህ ውሸት ጥቂት ውሸትን የለመደበት ሰው ደግሞ ትልቅ ውሸት። ቅዱስ ዳዊት ምንድን ነው ያለ? እስመ ሐሰት ርዕሰ አመፃ፣ ሐሰት ያመፃ ሁሉ ራስ ነው የሚለው። ሐሰት ያመፃ ሁሉ ራስ፣ የበደል ሁሉ ራስ ሐሰት ነው። ስለዚህ እግዚአብሔር 6 ነገሮችን ይጠላል። አንደኛው ምንድን ነው? ሐሰተኛ ምላስ ነው ያለ። ሐሰት መናገር፣ መዋሸት፣ ዋሽቶ ማጣላት፣ ዋሽቶ መክበር የተገለጠለት የምን ይባላል? ቅዱስ ጳውሎስ ብሏል እኮ በአገዳ የሚሰራ ቤት አለ አለ፣ በእንጨት የሚሰራ ቤት አለ፣ በገለባ የሚሰራ ቤት አለ፣ በወርቅ የሚሰራ ቤት አለ፣ ሁሉንም እሳት ይገልጠዋል ብሏል። ሁሉንም ይገልጠዋል። የሌለህን አለኝ ብለህ ለጊዜው ሰዎች ቢያከብሩ የአገዳ ቤት ነው። እሳት የመጣለት ቦግ አገዳ ሆነ ቁጭ ብልብልብል ብሎ ልቅ። የአገዳ ቤት የገለባ ቤት ማለት የሌለንን ክብር አለን ብሎ መገኘት ማለት እና ከቃሉ ጋር ናችሁ። የአፍ ኃጢአቱ ምንድን ነው? አንድ መራገም በሉ እንጂ። ሁለተኛስ መዋሸት እና አትዋሹ። እንግዲህ አላየኋችሁም ስትዋሹ። እኔም ላለመዋሸት እግዚአብሔር ይርዳኝ። ስለዚህ መዋሸት አንዱ ትልቁ በደል ነው በእውነቱ ማለት ነው። እንዲያውም ቅዱስ ባስልዮስ ዘቂሳርያ እንደሚናገረው እግዚአብሔር ምንድን ነው? እውነት። እስኪ እውነት በሉ። እግዚአብሔር ምንድን ነው በሉ። የሚዋሽ ሰው ቀጥታ የእግዚአብሔርን ባህሪ ነው የሚቃረነው። የማንን ባህሪ ነው የሚቃረነው? ምክንያቱም እግዚአብሔር ምን ስለሆነ ባህሪው ጋር ነው የሚጣላ። ቀጥታ ከባህሪው ጋር ትግል ይገጥማል። ሐሰት የዚህን ያህል በእግዚአብሔር በመንግስቱ ላይ የመነሳትን ያህል ነውር ነው ሐሰት። ሁላችንም እንደ አቅማችን ከመድኃኔዓለም ጋር ታርቀናል። እንግዲህ ሰኞ ጀምሮ ደግሞ ይችን የምናበላሽበት ጊዜ ነው። ችግሩ እሱ ነው ማለት ነው። ባለ 50 ቅዱሳን ሐዋርያት ከጌታቸው ጋር የከረሙበት ነው። እኛ እንግዲህ 50ውን ቀን ማን ጋር ነው የምንከርመው? ከዘፈን ጋር ከሆድ ጋር መሆን የለበት። 40ውንም ከክርስቶስ ጋር 50ውንም ከክርስቶስ ጋር። እስቲ አንድ ጊዜ ጾሙንም ከክርስቶስ ጋር በሉ፣ ፋሲካውንም ከክርስቶስ ጋር በሉ። አንዴ እንድገም። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። ሶስት እናድርገው። ጾሙንም ከክርስቶስ ጋር፣ ፋሲካውንም ከክርስቶስ ጋር። አዎ እንደሱ አይደለም። በዚህ በጾም ጊዜ የሆነ ሰዓት ትበላለህ፣ የሆነ ሰዓት አትበላም አይደለም። በባለ 50 ግን የሆነ ሰዓት አትበላም፣ የሆነ ሰዓት ትበላለህ የሚባል የለም። ሁሉ ይሄ ማለት ምን ማለት ነው? በመንግስተ ሰማያት የማይፈራረቅ ደስታ ሰጣቸዋለሁ ማለት ነው። ባለ 50 የመንግስተ ሰማያት ምሳሌ ነው።
ስለዚህ ሰኞ ጀምረን ወደ መንግስተ ሰማያት እንግባ እንጂ አግባ መልስ ብለን ወደ ሆድ ውጊያ መግባት የለብንም ጎበዝ። እንዴ እውነቴን ነው። ምግብ ሊበቃ መጠነን መመገብ አለብን። ከዚህ በኋላ 50ውን ቀን ከማን ጋር ነው ያልኳችሁ? አቤት ከክርስቶስ ጋር ነው እንዴ። አባ መቃርስን መነኮሳት ተሰብስበው ሄደው አባ አቤት የበዓል እንደው 3 ወይን እንጠጣ አሉት። የበዓል ሰይጣን ከሌለ ጠጡ አለች። አሁንም የሚመስለን እንግዲህ ከሰኞ በኋላ ሰይጣን የለም ነው የሚመስለን። እንደው ጅላችሁ አለ እኮ አይኑን አፍጥጡ። ዓርብ ቢቀጠቀጥ ምናምን ቢሰግድ ምናምን ተው ዝም ብለህ ኪራይ ላይ ሶምቢል ቢሰግድ ሰኞ የረሳት ይል ምን አገባኝ ብሎ አይኑን አፍጥጦውን እየደበጠ ነው እንዲህ አሉ ያመናት። አሁን ከዛሬ እሑድ ማታ ጀምሮ የክርስቲያኖች ችግር የለብንም። አንዱ ችግር ምንድን መሰላችሁ? የሆነ ጊዜ ሰይጣንን አሽረን ጥለ ነው መስሎን እዛ እሑድ እንግዲህ ረፍ እንበል የለም ማያርፍ ጠላት አለ። እረፍት ክርስቶስ ውስጥ መግባት ነው። ስለዚህ ከዚህ በኋላ ባለ 50 ከኪዳን ጋር ባለ 50 ከቅዱሳት መጻሕፍት ባለ 50 ከቅዱስ ቁርባን ጋር ባለ 50 ራስን ከማንጻት ጋር ባለ 50 ከይቅርታ ጋር ከፍቅር ጋር ከአንድነት ጋር እንድንከርም ይችላል። ሶስታው መልእክት አልቅ አፈወርቅ እኔ እንደው ምን ጊዜም የክርስቶስ እጅ ናት ልቡናችን የምታበረው። እሱ ካልዳሰሰን በብልጣብልጥ በዚህ ብትለው አሁን ሰው ሁሉ የእንትን የምንድን ነበር የእቅድ ብቃት ምናምን ሁላ እየጀማመሩ ቀንቺን አድርገህ በዚህ ስታረጋት ይቺ ጥሩ ህልም ታሳያለች ይላል እንጂ እንደው ደግሞ ለካ አይሰደብም እንዴ። እንደዚህ ያለ ነገር አለን። የመድኃኔዓለም እጅ ነው። የምንድን የምትን ብትለው መድኃኔዓለም እጁ ያቺ የምሕረት እጁ ካልነሳ ስንዴን አንስታ ወደ አምላክ ስጋ የምትለውጥ ብሩክ እጅ አለችው። እሱ ወይንን አንስታ ይዛ ወደ ደም የምትለውጥ የከበረች እጅ አለችው። በጭቃ ዓይን የምትፈጥር ብሩክ ጣት አለችው። እሱ እነዚያ ጣቶቹ የነኩን እንደሆነ ነው ጌታዬ አምላኬ። ሃይማኖት ያለ መድኃኔዓለም እጅ አይገለጥም። የሱ እጅ ዳሰሰው። ለዚህ ነው አልቦ ዘይክል ብሂለ እግዚእነ ኢየሱስ ክርስቶስ ዘእንበለ ዘመንፈስ ቅዱስ ላዕሌሁ። መንፈስ ቅዱስ ካደረበት ሰው በቀር ኢየሱስ ክርስቶስ ጌታ ነው ወይም የባህሪ አምላክ ነው ብሎ መመስከር የሚችል ማንም የለም። የመድኃኔዓለም እጅ ብቻ ሲነካ ሲዳሰሰን ያቺ ስትሆን ያን ዕውርም ዳሰሰው በራለት። ቶማስም ያችን እጅ ዶ ነካስ ያርጋ ጌታ አምላኬ ፊት እምቢ አላውቅም ሲል ነበረው እኮ። ይገርማል እኮ። እኛንም እንደው እንግዲህ እግዚአብሔር እምቢ ያለንን ነገር ሁሉ እሱ በእጁ ዳሶ ያናግረን፣ በእጁ ዳሶ ይግለጥልን። ሃይማኖት የተገለጠ እውነት ነው እንጂ ሰው ፈልጎ የቀመረው ድሪቶ አይደለም። የሐሳብ ድሪቶ የሐሳብ ጥርቅም አይደለም። በመድኃኔዓለም እጅ የተገለጠ እውነተኛ ምስክርነት ነው። ጌታዬ አምላኬ እኔ ዛሬ በፊታችሁ ቆሜ እናንተም አብራችሁ ይሆናችሁ ጌታዬ አምላኬ ሆነን ዘወትር በቅዳሴ ወደ አምን ባህዱ እግዚእነ ኢየሱስ ክርስቶስ ወልድ ዋሕድ ብለን የምንመሰክርለት ይሄ እውነት የሆነው ሃይማኖት መድኃኔዓለም በእጁ ዳሶ ያናገረው ነው። የመለኮት እጅ የገለጠው ነው። የሰው እጅ ሃይማኖትን አልሰራም አይሰራምም። በሰው እጅ የጻፈውንም አልቀበልም። እኔ አምላክ በእጁ ነክቶ ያናገረው ነው። ለዚህ እኮ ነው ሰላም ለአይዳዊከ ጽቡረ እለ ገብራ በምራቅ አፉከ ቅዱስ አይንተ ዕውር ይፍጠራ ትምህርተ ቧት ክርስቶስ ዘትትነገር እምጵር ስፎራ ነገስታት በእንቲአከ ይገድፉ ጌራ ወጠቆሙ ይፈትሁ ሐራ። ስለዚህ ምን አለ? ለነዚህ እጆች ጽውረ እለ ገብራ አይ በምራቅ አፉከ ቅዱስ አይንተ ዕውር ይፍጠራ ቅዱስ በሆነው ካፍ በተገኘ በዚያ በሰውነት በተገኘው በዚያ ምራቅ የዕውር ዓይን ይፈጥሩ ዘንድ ጭቃ ለለወሱ እጆችህ ምስጋና ይገባቸዋል። አንተ ቅዱስ ሥጋውን ክቡር ደሙን ከመቀበል አስቀድሞ የምትነገር ስውር ምስጢርና ትምህርት
አንተ ነህ ኢየሱስ ክርስቶስ ወይ? ሆስፒታል ሄዶ ሰዎችን ንስሐ ግባ ይባል ነገር ኧረ ለራሴ በሽታዬ ንስሐ ነው የሚል ሰውየው ምን ተብሎ ይሰበካል? ክርስቶስን ግን እንዲያውቁ ፈለገና ሄዶ እኔም ታምሜያለሁ ብሎ ተኛ። አሞኛል ብሎ ውጋት ያዘኝ ብሎ ያቃስታል እያለ ማለት ነው። ኋላ ጥቂት ቀን ሰንብቶ እንዲሁ እኮ ይገርም ኧረ ክርስቶስ የሚባል መጥቷል አሉ ድዌ የሚፈውስ በእሱ ማንና ይፈውሳል? ከፈወሰ እንግዲህ ካንተ በላይ የጸናበት አለ? እስቲ አንተን ይፈውሳል አምኛለሁ ሲል ወዲያው ያልታመመውን ወገቡን ክርስቶስ ለታምራት ምልክት እንዲሆንለት ቋ አደረገለት። ዘወላ ወገቡ እየጮኸ ጎባጣ እንደሚቀና ተነሳ። በትክክል እንደታመመ አድርጎለት ለወንጌል ያደረገው ስለሆነ ዘወላ እኛም በጳውሎስ አምነናል ብለው መልሷቸዋል። ስለዚህ ምን አለ? ለታመሙት እንደታመመ ሆንኩላቸው፣ ለታሰሩት እንደታሰሩ ሆንኩላቸው፣ ለወንጌል ሁሉን እሆናለሁ ብሎ የተናገረ ጣዖት በሚመለክበት ሀገር ሂዶ የጣዖት አምላኪዎችን ልብስ ለብሶ አብሮ እየሰገደ አቴና ሂዶ ሲያስተምር የማይታወቀው አምላክም ለፀሐይ አምላክ፣ ለጨረቃ አምላክ፣ ለዝናብ አምላክ፣ ለክረምቱ አምላክ፣ ለበጋው አምላክ ብለው እንደገና ደግሞ ድንገት ማናውቀው አምላክ ብለው የማይታወቅ አምላክ ብለው ታፔላ ጽፈው ሲሰግዱ ያን የማይታወቀውን አምላክ እኮ አወቅኩት ሲሰግድ ቆይቱ ማን ይባላል? ክርስቶስ ብሎ አስተምሮ የመለሰ አባት ነው። የቅዱስ ጳውሎስ አምላክ በወንጌል የሚቀልዱትን ሁሉ ያሳርፍልን። ቅዱስ ጳውሎስ ወንጌልን በሚሰብክ ጊዜ ብዙ ሰው ነበር የሚሰብክ። ታስሮ ሲታሰር ደግሞ ምን ያደርጋሉ? በቅዱስ ጳውሎስ ላይ መከራ ለማጽናት ብለው ወንጌል የሚሰብኩ ሰዎች ነበሩ። እንዲያው እኮ ይገርማል። ምክንያቱም የታሰረ በወንጌል ስለሆነ እሱ ሲሰብክ ደግሞ ምን እንዲባል ነው? ይሄው ዛሬም የእሱ ተከታዮች ነገሩን አላቆሙም ተብሎ እስራት እንዲጨመርበት የማያምኑትን ወንጌል ጳውሎስን ለማሳሰር ይሰብኩ ነበር። ዛሬ እኮ የማያምኑትን ወንጌል እኮ የሚሰብኩ ሰዎች አሉ። የማያምኑትን ወንጌል ማለት ነው። ለሕዝብ ወንጌላዊ ለመምሰል መጽሐፍ ቅዱስን የማያምኑትን የማይመለከታቸውንም የማይመለከቱትን ወንጌል ጥቅሱን ብቻ አንጠልጥለው የሚመጡ ሰዎች አሉ። ምን አለ ቅዱስ ጳውሎስ? ጳውሎስን ይንደደው ብለው የሚሰብኩ ሰዎች አሉ። በመከራዬ ላይ መከራ ሊጨምሩብኝ ወንጌል የሚሰብኩ ሰዎች አሉ። በቅናት ወንጌል የሚሰብኩ ሰዎች አሉ። በዚህም ብሎ ክርስቶስ ይሰበካልና ደስ ብሎኛል ይላል። እሱ ግን በመከራዬም ፈጣሪን አመሰግነዋለሁ ይላል። እግዚአብሔርን የማይወድ እናቱን የማይወድ ቤተ ክርስቲያንን የማይወድ ቅዱሳንን የማይወድ ሰው የእግዚአብሔርን ቁጣ ብቻ ተሸክሞ የሚኖር ሰው ማለት ነው። ለመቅሰፍት የታጨ ራሱን ለመቅሰፍት ያዘጋጀና ያጨ ሰው ማለት ይሄ ነው። እና እግዚአብሔርን በወደድንበት እመቤታችን እንድንወዳት አምላክ ወዶ ወደ እሷ ያደረባት እስመ አፍቀረ ንጉሥ ስነኪ ንጉሥ ውበትሽን ወዶሻልና ወዷልና ተብሎ ለአምላክ ሙሽርነት የታጨች ወመነኑ ምድረ መፍትወ ይላል ቅዱስ ዳዊት። የተወደደችውን ምድር ናቁ ይላቸዋል እስራኤላውያን። የተወደደችውን ምድር ናቁ መዝሙር 105 ላይ ሲናገር የተወደደችውን ምድር ከነዓንን ናቋት። ስለ ናቋትም እግዚአብሔር መንገድ ላይ በነዘርባብ እየቀጨ አስቀራቸው። ከድንግል ማርያም በላይ የተወደደ ምድር የት ይገኛል? ፍሬ ሕይወት ኢየሱስ ክርስቶስን ይዛ የተገኘች ምድር እሷን አየት ይዛቲን ተታስተሪ ከምርውቅ ከመማይቶት ብሬት ከመፀሐይ እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ከሩቅ የምትታይ ያቺ ማናት ተብሎ የተነገረላት የግብፅን ውሃ የማትጠጣው ያቺ መልካሚቱ ምድር ዘዳግም 11 ላይ እንደ ምድረ ግብፅ ያለች አይደለችም አለ። የምድር ውሃ አትጠጣም። የግብፅ ምድር ከሰማይ ዝናብ የሚጠጣ ነው እንጂ ከሰማይ ዝናብ አያገኝም። የአባይን ውሃ ብቻ የሚጠጣ። እኔ የምሰጣችሁ ምድር እንደ ግብፅ ምድር አይደለችም፣ ከሰማይ ጠል የምትረካ ናት ብሏል ዘዳግም 11 ላይ ሲናገር። ይህ ማለት ነው የኔ እናት ድንግል ማርያም የወንድ ዘር የምታውቅ አይደለችም፣ የሰማይ ጠልን የምትረካ ናት ማለት ጠለ ምሕረት ወልደ እግዚአብሔርን ይዛ የምትገኝ ናት እንጂ ለተጠሙት ሰዎች ሁሉ የምሕረት ውሃ ልጇን ይዛ የምትመጣ ናት እንጂ የወንድ ዘር የምታውቅ አይደለችም። ያችሁም የተወደደች ምድር ናት።
እንዲያው ምን ይላል ሙሴ ሲናገር ይቺ የምሰጣችሁ ምድር እግዚአብሔር አምላካችሁ አለ ከመጀመሪያው ዓመት እስከ መጨረሻው ዓመት ድረስ የሚያያት ናት ማለት እግዚአብሔር ዓለም ሳይፈጠርም ዓለምም ሲፈጥርም ዓለምም እስከሚያልፍ ድረስ የሚያያት እናቱ እመቤታችን ናት። የተወደደችው ምድር ዓለምን ሲፈጥር እሷን እያየ ይፈጠራል። ሲወለድም እሷን አይቶ የተወለደባት፣ ሲሰቀልም እሷን አይቶ የተሰቀለባት፣ ሲያርግም እሷን አይቶ ያረገባት፣ እሷ ባለችበት ሀብተ መንፈስ ቅዱስን የላከባት፣ እንደገናም ደግሞ ሲመጣ በእሷ ሥጋ የሚገለጥባት እናቱ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ይችም ትባላለች። የተወደደችው ምድር የተወደደችውን ምድር ናቁ፣ እነሱም ምድረ በዳ ላይ ቀሩ። የተወደደችውን ምድር እመቤታችን የሚንቁ ሰውም እንዳይወዳት የሚያደርጉ ሰዎች በእግዚአብሔር መንግሥት ጽዋ ተርታ ዕድል ፈንታ ሳይኖራቸው መሬት ላይ ይቀራሉ። ምድር ላይ ከመቅረት እግዚአብሔር ይሰውራል።